አረ በእናትሽ ቢያንስ ቀስ በይ። አረ በእናትሽ ቢያንስ ቀስ። ምን የመጣሁት ነው የመጣኸኝ? ያገትኩሽ አስመሰልሽው። ያዘኝ እንዳትለኝ። ሰው አይደለም እንዴ? መች ይቀርልኛል ብለሽ? የምረን ነው እንዴ? እኔ እንጃ ብቻ ወድጃታለሁ። አይኗን አይቼ ደህና መሆኗን ካላረጋገጥኩ ልቤ ይጨነቃል። ስስቅ ልቤ ይደሰታል። ማናት? ቆይ ማለት እንዴት ተገናኛችሁ? አጋጣሚ የተገናኘ ነው። ልጅቷ በጣም ሆነች። አልገባኝም። ቆይ ከመጀመሩ ነው? ትንሽ ቆየን። እያፈቀርኳት አልመሰለኝም ነበር። ለካ እሷ ልቤ ውስጥ ገብታ ተቆጣጥራኛለች። አዎ ትዬ፣ ግን እናት ነው ጭንቀት ወስደም ይገባኛል። ፍቅር ምንም ሳይገባት ነው እንደዚህ የምታደርገው። በቃ ተይውና እውነት ሲገባት ትመለሳለች። መውጣቷ እንደውም ለሷ ትምህርት ነው። አዎ አደይ ልክ ብለሻል። ሁሉንም ነገር ተይውና ሲበቃት ትመለሳለች። አዎ ትዬ አይጨነቁ። በቃ እኔ ልሂድ። እህቴ ትንሽ አትቆይም? አይ ልሂድ፣ ሌላ ቀን መጥቼ እጠይቃቸዋለሁ። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ቤተሰቦች ላይክ ሰብስክራይብ ስለምታደርጉኝ እጅግ አድርጌ ከልብ አመሰግናለሁ። ትብብራችሁ አሁንም አለኝ ማለት ነው። እንግዲህ አደይ ድሮ እንበለው እንጂ ቤት ውስጥ ሰራ ነበር፣ የቤት ሰራተኛ ነበረች። አሁን ግን እንደ ዘመድ ሆና እየመጣች እየጠየቀቻት ነው የፍቅርን እናት ማለት ነው። ፍቅር እንግዲህ በጥጋብ ዴቭን ታላገኘሁ ብላ ዴቭ ለምን ይሄዳል ለምን ሌላ ሰው ያገባል ብላ እንግዲህ ወይ ቀጥታውን ለእናቷ አልተናገረች። ቤት ውስጥ ያሉትን እየበጠበጠች አሁን ደግሞ ከቤት ወጣች። እናቷ የሆነ ነገር የምትሆን ወይንም ደግሞ እሷን የምሰማት መስሏት ከቤት ወጣ እንግዲህ ሆነ ውስጥ ተወሽቃለች። ኪንጎ ነው ያገኛት። ኪንጎ ይመልሳታል አሁን ወደ ቤቱ። ከቤቱ ደግሞ ወደ ዋና ቤቷ ይዟት ይሄዳል። ጠዋት እንግዲህ ሲነጋ ጨልሟል። እሷ እየተንቀጠቀጠች ነበረ ወዴት ልሄድ እያለች። ነገር ግን የሆነ ሰዎች እንደው መእተው ወይም ደግሞ ይሁን ድመት እንኳን ቢያስፈራራት ጥሩ ነበረ። ትንሽ ቢያሰጋት ሁሉንም ትገነዘብ ነበር። ተነስታ እናቷ በተቆጣቻት ቁጥር ተነስታ ወደ አባቴ ሄዳለሁ ነው ሁል ጊዜ። አባቷ ግን ሌላ አግብቷል። ሌላ ታገባ ደግሞ ሚስትየዋ ከልጆቿ እንድትቀላቀል አትፈልግም። በፍጹም እንድትዳበል አትፈልግም። ስለዚህ ቢያንስ አባቷ ልጁን ቢናፍቅ ይደውል ነበረ። ደውሎም ያገኛት ነበረ። በየቀኑም ቀርቶ ኧረ በሳምንት በወር ይደውልላት ነበር። ነገር ግን እሱ ረሷቸው ሳይሆን ያው ከችግሩ አንጻር ይመስለኛል እንግዲህ አንድ ቀንም አልደወልላትም። ሚስቱም እዚህ የልጆቹ እናት እዚህ ያለችው ብዙም አያስደስታትም፣ አይደውልም ምናምን ብላለች። እንግዲህ ገጠር የአደይ አባት ደግሞ በጣም በቃ ከሚባለው በላይ ታዋቂ ነው፣ ተሰሚ ነው። በቃ ሁሉን ነገር። አሁን ግን ማንም የሚሰማው የለም። ቢያንስ እንኳን አለልኝ እኔ እድሜ ዘላለሜን ያንተ አሽከር ሆኜ ልኖር አልችልም። ደግሞ የሰው ሀቅ መስጠት አለብህ። ሁልጊዜ ያንተ አሽከሮች አንሆንም። ስለዚህ ከእንግዲህ ወደ አልታዘዝም ነው ያለው። እንግዲህ አለልኝ በጣም በሚገርም ሁኔታ መልስ ሰጥቶታል። ከዛን ጫኔ አረረ በቃ ብሎ ልክ እንደ ህፃሌ እየደለለ ይዞት ነው የሄደው። ማለቴ ጫኔ በጣም ይፈራዋል ሰውየውን። አለልኝ ግን ዳይመንድ ስለነገረው ነው። አንተ ሁልጊዜ እስከ መቼ ድረስ ነው የእሱ አሽከር ሆነ እንዲህ አስወግድ ሲልህ እያስወገድኩ ወንጀል እየሰራህ በዚህ እድሜ አግብተህ መውለድ ልጆች ማሳደግ ይመስል ለእሱ አሽከር ሆነ እስከ መቼ ድረስ ነው ሲለው ያንን ተገንዝቦ ነው ማለት ነው። አለልኝ እኔ ሁለተኛ ያንተ አሽከር አልሆንም አለው። እንግዲህ ቤዛ እንግዲህ በየሜዳው እንግዲህ እየተሯሯጠች ነው። ይህም ደግሞ ገንዘብ ለማግኘት ይህ ሁሉ ሩጫ ይህ ሁሉ
ወዲያ ወዲህ የምትወራጭበት ገንዘብ ለማግኘት ነው። ነገር ግን ገንዘቡም አልተገኘም። ከየት አንጣው? ሰዎችን እያገተን ገንዘብ መቀበል ነው ያለችው። እንግዲህ ስራ ብላው ማለት ነው። ሰዎችን አግቶ ገንዘብ መቀበል በጣም ኃጢአት ነው ከሚባለው በላይ እኔስ ላይ ቢደርስ የሚለውን መገንዘብና ማሰብ ይኖርብናል ማለት ነው። እንግዲህ እሷ የምታስተምረን ነገር ሰዎችን እያገተ ገንዘብ መቀበል ይሄ በጣም ትምህርት አይሆንም። በእርግጥ እየተካሄደም ነው እንደዚህ ማለት ነው። ግን ይህን ትምህርት ብላችሁ ማቅረብ የለባችሁም። ማስተማር ካለባችሁ ጥሩ ነገር ብታስተምሩን ብታሳዩን ጥሩ ነው። በጣም ብዙ ተከታታይ አለን፣ ተከታታዮቻችሁ ነን። ነገር ግን ይህ ሰው እያገቱ ገንዘብ መቀበል በጣም ቢቀር ጥሩ ይመስለናል ማለት ነው። እንግዲህ ኮመንት ላይ እንደተቀመጠውም ሰው አታግቱ፣ ሰው አታሰቃዩ። እንደዚህ በእርግጥ በሀገራችን ይኖራል እንደዚህ ውስጡን ሰው አግቶ ገንዘብ መቀበል። ነገር ግን እናንተም ደገማችሁት። ይሄ እኮ ልጆችም ያውታል፣ አዋቂም ያየዋል። ልጅ አዋቂ ሳይቀር ነው የሚያየው ድራማውን። ስለዚህ እናንተ እንደዚህ እያደረጋችሁ ትምህርት አትስጡብን ለልጆቻችን እያሉ ነው እንግዲህ ታች ኮመንት ላይ እያስቀመጡላቸው ነው። አቤ አልወጣም እንግዲህ ያው ወደ ከተማ ሄዷል፣ አልወጣም። ነገር ግን አሹ ደግሞ ወይ ይናገር ወይ አርፎ አይቀመጥ። በቃ ልቡ ቁስል ብሏል፣ ልቡም ቆስሏልም ሸፍቷልም በጣም ከሚባለው በላይ ማለት ነው። እኔ ለእሷ ብዬ ሆዴ ተጨነቀ ምናምን የሆነ በቃ አማይለው ነገር የለም። ነገር ግን እሷ ልትረዳው አልቻለችም። መረዳት ሳይሆን ብዙ ችግር ስላለባት እንድትረዳው አትፈልግም። ታውቃለች እንደሚያፈቅራት እንደሚወዳት፣ ነገር ግን መረዳት አልፈለገችም ማለት ነው። በዚህ በኩል እንኳን እውነቷን ነው፣ መረዳት አያስፈልግም ማለት ከዚህ ቀደም የሆነችውን ነገር እያስታወሰች እና ደግሞ ወደፊት ቢፈጠርስ ቢያንስ ጫኔ ቢመጣስ የሚለውን ስለምታስብ ለዛ ነው እሱን እሺ ያላለችው አሹን ማለት ነው። አሹ መልካም ነው፣ ጥሩ ልጅ ነው፣ ስራ ወዳድ ነው። ቢገቡ ደስ ይላል። ነገር ግን እሷ የበፊቱን እያሰበች አሁን ላይ ፍቅር ለመቀበል በጣም ያዳጋች ነው ማለት ነው። እንግዲህ ሊሊና ባቡሬ ደግሞ ባቡሬ ጥልቅ ብሎ ፍቅር ይዞታል። ሊሊ ደግሞ አትረዳውም። እንግዲህ በሌላ ሴት እያመሃኘ በልጅ አንጉቶ ይበላል፣ አንጉቶ ነው በልጅ አምሃይቶ ይበላል አንጉቶ ይላሉ ሲተርቱ አያቶቻችን ማለት ነው። እና እንደ ተረት አድርጎ እየነገራት በሌላ ሴት አድርጎ እየነገራት እሷ ምንም አይገባትም። ነገር ግን ውስጡን ደግሞ ልቧረር ይላል። ለምን ተኔ እኔ እያለሁለት ለምን ሌላ ሴት ያፈቅራል? እንዴት ያለ ሴት ነው እሱን የምታፈቅረው? ምን አባቷ ሆና ነው እያለች ነው እንግዲህ በጣም እየተናደደች ነው ሊሊ። ግን እሱ በሌላ ሴት አማይቶ አይኗን ታላየው ሳቅ ካላለች እሷን መጠበቅ አለብኝ፣ እሷን ማስደሰት አለብኝ፣ እሷን እንደዚህ